ግን ስታይነሷል ልጅቷ ሰረቀሽ ለማስባል እኛን ሁሉ ገንዘብ ክፍላ እንዴት ታስደርገናለች? እንዴት አባዬ? ከብተቷ ነው እንጂ ስንት ዲያስፖራ እናውቃለን። እዚህ መጥቶ ሽሮውን እየበላ በሰላም የሚኖር። አሁንሽ እንዴት ናት አባዬ? ደህና ነች። እናትሽን አስደነገጠቻት እንጂ ሁሉም ነገር ሰላም ነው። እና አትመጡም አባዬ? እና ደግሞ ማለት ነው አባዬ አክስቴ ዳጣም በቃ ጥምድ አድርጋ ይዛታለች ሲመስለኝ። ግን አባዬ በቃ ያንተ ልጅ መሆኗን ጠርጥራለች መሰለኝ። ኤቢ እጅ ኖር ነው እሷ ናት ወይ? መዲ የት ነሽ? ምን ሆነሽ ነው? ለምንድን ነው? ቆይ ስልክ አንተ እኔ እጅ ታረፈብህ። ምን ነሽ? የለህም። ውጣ ነው ምን? እነማን ናችሁ? ምን ናችሁ? አይተቀናላ አንጎራጣት አረገዝዬ ገዜቱ ማት ባንድም ይመታ ርንጃለት ይህ ታያስበው ሁለት ሰዎች ልካበታለች እንትና ማለት ነው። የማርታ እህት እንግዲህ ያደረገችው ነገር ከባድ ነው። አሁን ደግሞ ወደ እነሱ ጭራሽ ሰው ልካ ዳጣን ሌባ ለማስባል የማታደርገው ነገር የላትም። እንግዲህ በዳጣ ላይ አሁን ደግሞ ዳጣን ከቤት ለማስወጣት አብይን ነበር ስትጥር የኖረችው። እንግዲህ ኤቢም ደግሞ እህቷ መሆኗን ስታቅ አሁን ላይ ተረጋግታ ሁሉንም ነገር ተቀብላለች ማለት ነው። እህቷ መሆኗን ስታቅ በጣም ያኔ እንደውም ሞር በጣም ወዳታለች ማለት ነው ከበፊቱ። በቃ የሆነ ለካ እንደዚህ የምትይ ለካ እህቴ ስለሆንሽ ነው ለካ እያለች በቃ ለራሷን ማለት ነው በራሷ እንትን እያለች ነው ማለት ነው። እና አሁን ደግሞ የአብይል አክስት የኤቢ አክስት የማርታ እህት ማለት ነው። አሁን ደግሞ ዳጣን ከዛ ቤት ለማስወጣትና ሌባ ለማስባል ያደረገችውን ነገር እንግዲህ ሁለት ዙርዮች ፊታቸውን በጥቁቁር ነገር አልብሳ ማርታን እንግዲህ ደውላ ጠፍት ብላ አውቃ አስመስላ ማለት ነው። አስመስላ እንግዲህ ጠፍታ ትቀመጣለች ማለት ነው። ትቀመጥና ስልኳን አጠፋፍታ ማርታ ትጨናነቃለች። እንዴ ስልኳ አልሰራልኝ አለ እህቴ እኮ እህቴን ደግሞ ታውቂያታለች ምናምን። እማዬ ለምንድን ነው እንደዚህ የምትጨናነቀው? አትጨናነቂ እንጂ እማዬን አለቻት ማለት ነው። አረ እንደዛ እኮ አይደለም። እንዴት እህቴን አንድ ፍሬ እህቴን እሷን ደግሞ ታውቂያለሽ ከሰው ጋር ትጣላለች ወይ አንዱ ጋር ተጣልታ እንዳይሆኑ አሳስረዋት እንዳይሆን ምናምን ትላለች። እማዬ እባክሽ አትጨናነቂ፣ እንደዚህማ መሆን የለብሽ እማዬ አትጨናነቂ ብላ እናቷን ታረጋጋታለች ማለት ነው። ኤቢ እንግዲህ እናቷን ታረጋጋለች። እንደዚህ መሆንማ የለብሽም ተረጋጊ እንጂ ምንድን ነው ምናምን ትላታለች። እንግዲህ እንደዛ እያለቻት በነበረ ሰዓት እሺ አይዞሽ ብላ እያለች ደወለችላት ማለት ነው። ደውላ ቶሎ የሆነ የተበረዘ ምግብ በልቼ ስለዚህ ሐኪም ቤት እጃለሁኝና አንቺም ደረጀም ከጎን ትሆኑልኝ አፍጥኑት ቶሎ ነው ትላለች ማለት ነው። እሺ በቃ ብላ እነሱም ደረጀ ጋር ደውላለች ማለት ነው። ቶሎ ብለን እንሂድ እህቴ እንደዚህ ታማለች ብለው ተነስተው ይሄዳሉ። ከዛ እነሱን እዛ ሸኝታ እሷን እንደዛ ብላ ኑ ብላ እሷ ደግሞ እነዛን ልጆች ማለት ነው ዱርዬ ሰው እንድጎዳበኝ አልፈልግም፣ ግን ደግሞ ከቦርሳ ሄዳችሁ እዚህ ቦታ ሄዳችሁ ክላሴ በዳጣ አስመስላችሁ ለዳጣ ደብዳቤ ምናምን ጽፋችሁ አስቀምጣችሁ ከዳችሁ አውጡልኝ ነው ያለችው። ግን ማንም ሰው እንዲጎዳ አልፈልግም፣ ማንም ሰው እንዳይጎዳ። አንድ ደግሞ ጀል ያለቻለች እና እንዳያዩዋችሁ ሌላ የሚያስቸግረን ሰው የለም ሲል ዘበኛ ነው። እሱን ዘበኛውን ደግሞ የሆነ አንድ እንትን በሉትና ግቡ ምናምን ትላለች። እንግዲህ ገዜም እየጠበቀ ነበርና በሰዓቱ እነሱም እንግዲህ ተከትለው ይመጣሉ ማለት ነው። እነ ማርታም እሷ ጋር ሄዱ። እሷም ደግሞ ላከቻቸው ሰዎች ይመጣሉ። ኤቢም እያጠናች ክላሷ ናት ማለት ነው። ውሃ እንግዲህ ውሃና ባልትና አንድ ላይ ሆኖ ነበርና ማለት ነው። አንድ ላይ እየተጫወቱ እያለ ተነስተው ይሄዳሉ ማለት ነው። እነሱ ተነስተው ይሄዳሉ። ለዛ ጋር ተነስታ ትሄዳለች። ለዛ ደግሞ ሄዳ ክላሷን ዘግታ ታለቅሳለች። ምን ሆነሽ ነው ምናምን ስትላት ገዜ ጋር ምናምን ስትላት እንዴ ምን ሆነሽ ነው ገዜ እኮ ይወድሻል ምናምን ትላታለች። ያው እንግዲህ ገዜ ያፈቅራታል። ግን እሷ ያኔ በፊት በመጀመሪያ ጊዜ አንተማ በመጀመሪያ ጊዜ እንትን ሳትል ምናምን እያለች ስትለው ቆይ ለሰብበት ምናምን እያተላልጣበታለች እና
ለምን እንደዚህ አለች ብሎ አሁን እሱ ደግሞ ሊበቀላት ይላል ማለት ነው። ቆይ አንቺንማ ሳላቃጥልሽ ሳላሳረርሽ እያለ ድራማ ይሰራባታል ማለት ነው። እሷ ስትርግን እኔ እኮ በጣም እንደምወድሽ ብታውቂ እኮ እንደዚህ አትሆኝም ነበር ይላታል። ገዜ እኔ እኮ እንቅልፍ አጥቻለሁ ምናምን ያለችው። ምን ሆነሽ ነው ደግሞ እንቅልፍ ማተኝ ይችላል። አይ እንቅልፍ እምቢ ያለኝ እኮ ሂጂ ይለኛል አለችው። እንዴ ወዴት ነው ደግሞ ሂጂ ምን ይችላል? ወደ አንተ ነው አለችው። እንዴ አንቺ ስለ ሰይጣንሽ እንደ ምናምን ይላታል ማለት ነው። አንተ ደግሞ እንደው ወድጄህ ነው እንጂ ትለዋለች ማለት ነው። እንግዲህ ወድጄህ እኮ ነው ምናምን ትለዋለች። እንዴ ነው እንዴ ምናምን ይልና እሱም ይላታል ማለት ነው። እንዴ እኔ ያልወደድኩሽማ ይላታል ማለት እንደዛ ሲላት በቃ እሷ ትናደድበታለች። እንደውም አልፈልግህም እሺ ምናምን ብላ ተነስታ ወደ ክላሷ ሄዳ እንግዲህ ክላሷ ሄዳ እያለቀሰች ነው ማለት ነው። ገዜም እንግዲህ ያልጠበቀውና ያላሰበው ነገር ነው የገጠመው ማለት ነው። እንግዲህ የላከቻቸው ሰዎች ቀጥ ብለው ነው የመጡት። ሲመጡ ምንድነህ ማነህ ብሎ ገዜ እየፎከረ አንደኛውን ይጥለዋል ማለት ነው። ሲጥለው እንግዲህ ገዜ ፉከራውን ጋቢውንም ወደዛ ጥሎ እንግዲህ እየፎከረ ነበረና በመፎከር ሰዓት እንግዲህ እየፎከረ በነበረ ሰዓት ይመታዋል ማለት ነው። ዞር እንዳለ አንድ ጊዜ ሲለው ገዜ የሚወርቃል ማለት ነው። ገዜን እንግዲህ የሆነ እንትን አፉ ላይ አድርገው ያው እንዲናገርና እንዲተኛ የእንቅልፍ እንትን አደረጉበት ማለት ነው። በዛው እሱም ራሱን ሳተ ምናምን። እነሱም እንግዲህ ወደ ቤት ገቡ። ቤት ሲገቡ ውሃን ያገኟታል። ውሃ ደግሞ ምንድናችሁ እናንተ አንተ ናታል ነህ እንደ ምን ለብሰህ ነው ምናምን ትለዋለች ማለት ነው። አውቄያለሁ ናታል ነህ አይደለ ትለዋለች። አርጁን ነህ አይደለ ምናምን እያለች ሲል ከዛ ይቺ ጅሉስ ናት ምናምን እና ሂድ ይሉና ተነስተው ጥለዋት ይሄዳሉ ማለት ነው። እሷንም እንዴ ምንድናቸው ምናምን ትላለች። እሷ ዳጣም እንግዲህ ከየለችው ነበርና ቤት ውስጥ ትመጣለች ማለት ነው። ቤት ውስጥ ስንመጣ ታገኛታለች። ምን ያልሽ ነው እዚህ ብቻሽ ምናምን ትላታለች። የሆኑ ጥቁቁር እኮ 2 ልጆች መተው ነበር ላይ ከአንቺ ልጅ ደግሞ ጀልነትሽ አሁንም እንግዲህ እየባሰብሽ ነው አይደል? አረፋ ተይታይ ምናምን እያለች ትላታለች። አረ እንደዛ መስሎሻል መተዋል ያለች ያው እንግዲህ አልሰሟትም እና እንጂ ያኔ አላጠናደቁላትም እንጂ ውሃ ትክክለኛ ነው የተናገረችው። ማነው ኤቢም እንግዲህ ክላሷ እያጠናች ነበርና አባቷ ጋር ደውላ እንዴት ናት አባዬ አክስቴ እንዴት ናት ነው ያለችው። ኧረ እሷ ደህና ናት ዝም ብላ እኮ ነው ምናምን እንዴ ዳስኳራ እንደዚህ አናውቅም እንዴ ምናምን ይላታል። አይ አባዬ ዳጣ ያንተ ልጅ እያለች እየጠረጠረችና በጣም ታጠምዳት አጋርም ዳጣንና አባዬ ትለዋለች። አይዞሽ ልጄ ለትንሽ ጊዜ ነው ሁሉንም ነገር አሳካዋለሁኝ አስተካክላለሁ ይላታል። እንግዲህ ኤቢን እንኳን ይሄ የምታውቋት እንግዲህ በጣም ተረጋግታ አሁን ላይ ያለውን ነገር ታውቃላችሁ። በጣም በተረጋጋ ሁኔታ ላይ ነው ያለችው ማለት ነው። ለአባቷ ማስባለ በቃ ያኔ ለሁሉም በተሰባ አሳብ ይሆናል ማለት ነው። ሰላምንም ሄዳ ይቅርታን የጠየቀቻት ሰላምንም ይቅርታ እስከዛሬ ላደረኩሽ ነገር ሁሉ በጣም ይቅርታ ብላ ይቅርታዋን ተቀብላታለች። ግን እንግዲህ ይሄም ወንድሜ በሆነ የኔም ወንድም ይሄም ወንድሜ በሆነ ብላ ተመኝታለች ማለት ነው። ያው እንግዲህ የደረጀ ልጅ ነው ወንድሟ ነው። እሷ ግን ወንድሜ በሆነ ይሄ ከደረጀ በተወለደ ብላ ነው ያለችው ማለት ነው። እንግዲህ ውድ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ እንሆን።